የደም ማነስ በሽታ ላለባቸው ሰዎች የሚጠቅም የአመጋገብ ስርዓት። አኒሚያ ማለት በደማችን ውስጥ ያለው የሂሞግሎቢን መጠን ከልክ በታች መሆን ነው። ይህም የሆነበት ምክንያት ሰውነታችን ውስጥ የአየርን ሚኒራል እና የቢ12 ቫይታሚን ማነስ ምክንያት ነው። እንደ ነጭ ዳቦ፣ ስኳር እና ኬኮች የመሳሰሉ ሪፋይንድ ፉድስ በደማችን ውስጥ ያለውን የአየርን ንጥረ ነገር መጠንን ይቀንሳሉ። ስለዚህ በአየርን ንጥረ ነገር የበለጸጉ ምግቦችን መመገብ ያስፈልጋል። እነዚህ ምግቦች የአየርን ንጥረ ነገር ከመያዛቸው ባሻገር የተመጣጠኑ ምግቦች መሆን አለባቸው። ለዚህ በሽታ መወሰድ ያለባቸው ምግቦች በአየርን የበለጸጉ፣ በተጨማሪም ሌሎች ጠቃሚ ንጥረ ነገሮችን በብዛት የያዙ ፍራፍሬ እና አትክልቶች ናቸው። ይህ በሽታ ከታየም በኋላ ባሉት የመጀመሪያዎቹ 5 ቀናት ፍሬሽ ፍራፍሬዎችን ብቻ የምንመገብባቸው ቀናቶች ናቸው። በእነዚህ 5 ቀናት ቁርስ፣ ምሳ እና እራት በ5 ልዩነት ፍራፍሬዎችን ብቻ መመገብ ይኖርብናል። ከዚያም ለቀጣይ 15 ቀናት ፍራፍሬዎችን እና ወተት ብቻ መመገብ አለብን። ወተቱን በ2 ፓይንት እንጀምርና ከዚያም በየቀኑ ግማሽ ፓይንት እያሳደግን እንሄዳለን። ከዚያም የተሟላ እና የተመጣጠነ ምግብን፣ ፍራፍሬ፣ አትክልት፣ ጥራጥሬ፣ ለውዝ መመገብ እንጀምራለን። ለዚህ በሽታ መወሰድ ያለባቸው ምግቦች ፍራፍሬ፣ አትክልት፣ በርብስ፣ ሲድስ፣ ለውዝ እና ተመሳሳይ ነገሮች፣ ናትስ እና በአየርን ቫይታሚን ቢ12፣ ፎሊክ አሲድ እና ቫይታሚን ሲ የበለጸጉ ስጋዎች ናቸው። ለዚህ በሽታ መወሰድ ያለባቸው ፍራፍሬዎች የሚከተሉት ናቸው። ሙዝ፣ አፕል፣ ፔርዝ፣ ጥቁር ወይን፣ አፕሪኮትስ። ለዚህ በሽታ መወሰድ ያለባቸው አትክልቶች የሚከተሉት ናቸው። ስፒናች፣ ግሪን አኒዮንስ፣ ስኳሽ፣ ካሮት እና ቢትሩት። የአየርን ንጥረ ነገር በብዛት ያላቸው ሌሎች ምግቦች የሚከተሉት ናቸው። ስንዴ ከነገለፈቱ፣ ቡኒ ሩዝ፣ ሶይቢንስ፣ የሱፍ ዘሮች፣ ሳንፍላወር ሲድስ እና ባቄላዎች። የአየርን እንክብል መድኃኒቶችን ከካልሽየም እንክብሎችና ከጸረ ባክቴሪያ መድኃኒቶች ጋር መውሰድ የለብንም። ነገር ግን ቫይታሚን ቢ እና ሲ እንክብሎች ጋር መውሰድ ይቻላል። የአየርን እንክብል መድኃኒቶችን በፍራፍሬ ጭማቂዎች፣ ለምሳሌ የብርቱካን ጭማቂ፣ መዋጥ በጣም ጠቃሚ ነው። ምክንያቱም ይህ ሁኔታ አየርን ወደ ሰውነታችን እንዲገባ ስለሚረዳ ነው። ለዚህ በሽታ መወሰድ የሌሉብን ምግቦች አየርን ወደ ሰውነታችን እንዳይገባ የሚያደርጉ ወይንም አየርን ከደማችን ውስጥ እንዲቀንስ የሚያደርጉ ምግቦችን እና መጠጦችን ነው። እነዚህም ቡና፣ ሻይ፣ ብራን፣ ኤግ ዋይትስ፣ ነጭ ዳቦ፣ ስኳር እና ኬኮች። በደማችን ውስጥ የፕሌትሌትስ መጠን ከልክ በታች ሲሆን መወሰድ ያለባቸው ምግቦች የሚከተሉት ናቸው። ፓፓዬ ለዚህ የጤና ችግር በጣም ጠቃሚ ምግብ ነው። የፓፓዬውን የበሰለ ፍሬ መመገብ ጠቃሚ ነው። በተጨማሪም የፓፓያ ቅጠል ጭማቂ መጠጣት ጠቃሚ ነው። ቅጠሉን በውሃ ቀቅለን ከዚያም ጨምቀን ጭማቂውን በቀን 2 መጠጣት ጠቃሚ ነው። በደማችን ውስጥ ያነሰው የፕሌትሌትስ መጠን ቶሎ እንዲጨምር የፓፓዬ ፍሬውንም ቅጠሉንም መመገብ ጠቃሚ ነው። ዊትግራስ መመገብ ለዚህ የጤና ችግር በጣም ጠቃሚ ነው። በተጨማሪም ይህ ምግብ ለቀይ እና ነጭ የደም ሴሎችና ሄሞግሎቢን ሞለኪውል በደማችን ውስጥ እንዲጨምሩ ይረዳል። የዚህ ምክንያት ተብሎ የሚገመተው ይህ ተክል ብዙ የክሎሮፊል ይዘት ስላለው ነው። ክሎሮፊል ደግሞ ከሆሞግሎቢን ሞለኪውል ጋር ተመሳሳይ ኬሚካላዊ መዋቅር አለው። ግማሽ ኩባያ የዊትግራስ ጭማቂ ከትንሽ ሎሚ ጋር በቀን መጠጣት ለዚህ የጤና ችግር መፍትሄ ነው። ፖመግራናት የዚህ ተክል ፍሬ ብዙ የአየርን ንጥረ ነገር በውስጡ ይዟል። ይህም የፕሌትሌት መጠን እንዲጨምር ይረዳል።
ይህ ፍሬ ቫይታሚኖችንም ይይዛል። ስለዚህ ይህ ተክል በፕሌትለት መጠን መቀነስ ከሚመጡ የጤና ችግሮችን ይከላከላልና ይዋጋል። ፓምፕኪን ዱባ ዱባ የፕሌትለት መጠን እንዲጨምር ይረዳል። ዱባ በቫይታሚን ኤ የበለጸገ ተክል ነው። ዱባ ለፕሌትለት መመረትና በሰውነታችን የሚመረቱትን ፕሮቲን ሞለኪውሎችን ለመቆጣጠር በጣም ጠቃሚ ነው። በሰውነታችን የሚመረቱትን ፕሮቲን ሞለኪውሎችን መቆጣጠር ለፕሌትለትስ በደማችን ውስጥ መብዛት እጅግ ወሳኝ ነው። ግማሽ ብርጭቆ የዱባ ጭማቂ እናዘጋጅና በላዩ ላይ 1 የሻይ ማንኪያ ማር እንጨምርበታለን። ይህ አይነቱን ጭማቂ በቀን 2 ወይንም 3 ጊዜ መጠጣት ጠቃሚ ነው። ዱባ ከሚወኩ ምግቦች፣ ወተት ከተጨመረባቸው የፍራፍሬ ጭማቂዎች፣ ከተለያዩ ቅቅሎች፣ ሾርባ እና በስለው ከተሰሩ የአትክልት ወይንም የፍራፍሬ ጭማቂዎች ጋር ማዘጋጀት ይቻላል። ቫይታሚን ሲ ይህ ሌላ ስሙ አስኮርቢክ አሲድ ነው። ይህ የፕሌትለት መጠን እንዲጨምር ይረዳል። ወጥ በሆነ መንገድ ቫይታሚን ሲ መመገብ የፕሌትለት መጠን እንዲጨምር በጣም ይረዳል። ቫይታሚን ሲ ጠንካራ አንቲኦክሲዳንት ነው። ማለትም በፕሌትለትስ ላይ ጉዳት የሚያደርሱ ፍሪ ራዲካልስ የሚባሉ ኬሚካሎችን ይከላከላል። በቀን ውስጥ ከ400 እስከ 2000 ሚሊግራም መጠን ቫይታሚን ሲ ያስፈልገናል። ስለዚህ ዘወትር በቫይታሚን ሲ የበለጸጉ ምግቦችን መመገብ ያስፈልጋል። እነዚህም ብርቱካን፣ ሎሚ፣ ኪዊ፣ ቤል ፔፐርስ፣ ስፒናች እና ብሮኮሊ ናቸው። ሊፊ ግሪንስ ሰፋፊ ቅጠልና አረንጓዴ መልክ ያላቸው አትክልቶች፣ ለምሳሌ ስፒናች፣ ኬል እና ፌኔግሪክ፣ ብዙ ቫይታሚን ኬ ስላላቸው እነዚህ የፕሌትለት መጠናችን በጣም ሲቀንስ መውሰድ አለብን። ሰውነታችን ሲቆረጥና ደም ሲፈሰን ሰውነታችን ደም እንዲረጋ እና በተቆረጠው በኩል ደም እንዳይፈስ የሚያደርጉ በደማችን ውስጥ የሚገኙትን ፕሮቲኖችን ይህን እንዲተገብሩ ያስነሳቸዋል። አክቲቬት እነዚህን ፕሮቲኖች ለማስነሳት ቫይታሚን ኬ የግድ ያስፈልጋል። ለዚያም ነው የፕሌትለት መጠናችን በጣም ሲቀንስ እነዚህን አትክልቶች መመገብ ያለብን። በተለይ ኬል የሚባለው አትክልት ብዙ ቫይታሚን ኬ ይዟል። 1 ኩባያ ኬል በውስጡ 0.547 ሚሊግራም ቫይታሚን ኬ አለው። የአትክልት ዘይቶችና ፓርስሊ ብዙ ቫይታሚን ኬ አላቸው። ኢንዲየን ጉስቤሪስ አምላ ይህ ተክል የፕሌትለት መጠን እንዲጨምርና የበሽታ መከላከል አቅማችን እንዲዳብር ይረዳል። በጠዋት በባዶ ሆዳችን 3 ወይንም 4 የዚህን ተክል ፍሬ መመገብ በጣም ውጤታማ ነው። ከማር ጋር ቀላቅለን በቀን 2 ወይንም 3 ጊዜ መጠጣትም ጠቃሚ ነው። ቢትሩት፣ ቀይ ስር ይህ ተክል ለአኒሚያ በሽተኞች እንዲወስዱት የሚመከር ተክል ነው። 1 ግድግዳ ሳህን ሙሉ ካሮትና ቀይ ስር በሳምንት 2 ጊዜ መመገብ በደማችን ውስጥ ያለው የፕሌትለት መጠን እንዲጨምር ይረዳል። ስንፈልግ በጭማቂ መልክ፣ ስንፈልግ ተቆራርጦ ወይንም በሾርባ መልክ ልንመገበው እንችላለን። ሴሳሚ ኦይል ይህ ዘይት በሚገርም ሁኔታ በደማችን ውስጥ ያለው የፕሌትለት መጠን እንዲጨምር ይረዳል። በፍሪ ራዲካልስ የሚከሰተውን ጉዳት እና ኢንፍላሜሽን ይቀንሳል። በተጨማሪም የደም ዝውውርን ያሻሽላል። በቀን 1 ወይንም 2 የሻይ ማንኪያ ጥራቱ የማያጠራጥር የሴሳሚ ዘይት መጠጣት ውጤታማ ነው። ወይንም ሊምፍ ኖዶቻችን ላይ በቀን 3 ወይንም 4 ጊዜ መቀባት ጠቃሚ ነው። ለምግብ ማብሰያነት መጠቀምም ጠቃሚ ነው። ወተትና የወተት ውጤቶች ብዙ ካልሲየም ስላላቸው በደማችን ውስጥ ያለው የፕሌትለት መጠን እንዲጨምር ይረዳሉ። ካልሲየም ከቫይታሚን ኬ እና ከፋይብሪኖጀን ከሚባል የወተት ፕሮቲን ጋር አንድ ላይ በመስራት በደማችን ውስጥ ያለው የፕሌትለት መጠን እንዲጨምር ይረዳል። የፕሌትለት መጠን በደማችን ውስጥ ሲጨምር ደም ሲፈሰን እንዲረጋና መፍሰስ እንዲያቆም ያደርጋል። እርጎ እና አይብም ብዙ የካልሲየም ይዘት አላቸው። ትናንሾቹ ቴምሮች ከማር ጋር
ሬዝንስ ዊት ሃኒ ከ10 እስከ 15 ሬዝንስ በማር ለውሶ ሞቅ ካለ ወተት ጋር በመቀላቀል ቁርስ ላይ ለ2 ወይም 3 ሳምንታት መመገብ በደማችን ውስጥ ቀንሶ የነበረውን የፕሌትሌትስ ቁጥር ያስተካክለዋል። የፍየል ወተት ምንም እንኳን በምርምር ባይረጋገጥም የፍየል ወተት በደማችን ውስጥ ያለው የፕሌትሌት መጠን እንዲጨምር ይረዳል ተብሎ ይታመናል።